ምን ላይ ነሽ? ምን እያለሽ የገባሁት 3 ቀን አልነበርኩም። የት ነበርሽ? ምን ተገኘ? የሆነ ዳንስ አይቻለሁ ከጎረምሶች ጋር። ኧረ በስመ አብ እየተጓተሽ ደርሶኛል፣ አደረሱ። እኔ መቼም ከጂጂኮ ጋር ሰላም ፈጥረናል። ስሚ በውስጥ ይናጫሉ ተባሉ። እኔና አንቺ እየተደዋወሉ ይለጣለጣሉ ተባብለዋል። ማን ያለ ዳልቻ ነው እኔ እናንተ ታዲያ ዳልቻ ተደዋውሎ በስልክ ይለጣል። ጅብንጫው ጨንቆት ነው። አባረርሽው እንደ ከአንቺ ቤት ማንን? ዳልቻ ኧረ አላባረርኩት። አላባረርሽው? አይ እንደዛ ሲል ሰማው እና እኔ አባረር አይደለም። አንድ ቀን ተከራከረንና ተናደ። በቃ ግን አልተባረረም። ኧረ እኔ አላባረረም። ለምን ይቀመጥ አይደል ለክፉ ቀን። አይ ምን አደረገ? እኔ እኮ የሀሳብ ነፃነት ታውቃለህ፣ አከብራለሁ። አይ ሀሳብ እኮ ችግር የለም። እሱ ሀሳብ መግለጽ አይችልማ። ችግሩ ሀሳብን በስርዓት ማስረዳት የሚችል ጭንቅላት ሲኖር እኮ ነው የምታወሪ። ሀሳብን በሀሳብ ከሚመልስ ጋር ገባሽ? ይናደዳል ቶሎ። ምን ይናደዳል? ብቻ አረቄው ይነሳብ ይገነፍልበታል። ለምን ግን አላስታረቃችሁም? ያ አይ እኔ ከባለጌ ጋር አይመቸኝም እኮ። እኔ እናት እንዲህ አባት እንዲህ ከሚል ጋር አይመቹኝም። እሱም ጆከርም አይመቹኝም። እውነቴን ነው የምልሽ። በቃ መነጋገር ካለ መነጋገር ነው። ገባሽ? የሌለ ነገር አለ። ኦኬ ልክ ብልጽግናን መደገፍ ስታቆም ነው አይደል የጠላችሁት? ብልጽግና ከዛ አበደ። ለካሱ ኮንትራት አለው መሰለኝ። እኔ ታውቂ ያው የራሱ እንትን ነው ፓርቲ ነው። ለዛ እኮ ነው። ግን ብልጽግና በእሱ ደረጃ ሲሆን ይደብራል። ገባሽ? ለእነሱም ክብር አይ ነው። ንግግር ያስፈልጋል፣ እውቀት ያስፈልጋል። አሁን እና አያና ብልጽግና ቢሆኑ ያስኬዳል። ለምን መነጋገር ይችላሉ። ሀሳብ አላቸው። ቻሌንጅ ማድረግ ይችላሉ። መነጋገር ይችላሉ። ካልተግባባሽ እኮ ባለው ነው የሚሸናው። ሆ ያሌለን ይታመጣል። እሱን ነው የምልሽ እኮ። ለዛ ነው ገባሽ? እንደዚህ አይነት ሰዎች ያሳዝኑኛል። በተለይ የሰለጠነ ዓለም ኖሮ እንትን መሆን ይሄ ያለ አይደለ? አሜሪካ ኖሮ አሜሪካ ሃይ ስኩል ሄዶ ጭንቅላቱ ግን በጣም በሚያሳዝን ሁኔታ ሲታይ ችግሩ እኮ ምንሆን ታውቃለህ? የሆነ እሱን ከስር ሆኖ ደግሞ ታውቃለህ ሚሳደቡ አሉ። ግን ኢግኖር ማድረግ ታውቃለህ ረጅም ጊዜ። ያ ግን ምን መሰለኝ በሌቭል ሲመጣ ነው ደስ የሚለው። አሁን ለምሳሌ የሚሳደቡትን ወደ እነ እንትና መላክ ወደ እነ ጉበቴ ሙባረክ ጉበቴ ነው። ሙባረክ ጉበቴ ከሌሎቹ ጋር በደንብ ቢሰዳደብ ችግር የለውም። እሱ ፖለቲካ አስተምረውት ፖለቲካ ቢሰራ ጥሩ ነው። ገባሽ? አስቢ፣ ኢማጂን ከአሜሪካን ሀገር ወጥቶ እናት በዚህ ገብቶ የሚል አሜሪካ የሚኖር አንድ ሰው አላውቅም። ምን አዶኖ ነው ባህል አንድ ሰው አላውቅም። ጉበቱ ስለታመመ ኢቨን እዛ አይደለም እኔ ጃፒ ትንሽ እናት ምናምን ይላል እንጂ ጀርመን ሆኖ እናት እንዴት ሁን አባት እንዴት ሁን የሚል አላውቅም። ጃፒ እኮ እዚህ ቆርቆ እንዳለ ቆረቆናና ቆራሌ ናቸው። ጃፒን በል ለዚች ሀገር የሚመጥናት ማንም የለም። ተዋቸው እባክህ። ነጻ ሊያወጧል ነው ግን የሚመጡት። አንቺ መጠየቅ አለብሽ እኮ ከንቲባቸው አለች። ቆይ ምን ሆነ ፍራንተ ቀይ ልጠይቅ ግን ጀርመንና ዱባይ አሰደባችሁ ነው ያልከው። ቆይ ምን አረገ? ምን የቀረ ነገር አለ? ንገሪኝ እስኪ። ማለት ረገጣ አለው ዱባይና ጀርመን። ዱባይ ኦኬ፣ ዱባይ እኔ አሁን ዱባይ ብትል አንዳንድ ነገሮችን ሳይ እኔ ራሴ የማይመቸኛል። በተለይ ጀርመን እኮ አርግ ግድግዳ የሚቀባው ላላችሁ እኮ እናንተ ረስቼዋለሁ። እናውራ እንዴ እናውራ። አንተ ረስቼዋለሁ። በአንድ ሰው ሁላችን ምስልባለ ሽንት ቤት የሚሳሳመው ምናምን ነው የምትለው። ግን ቢሆን ካልሽ እቀጥላለሁ። ምን ሆነው ነው ካልሽ እቀጥላለሁ። ምን ይባላል መሰለህ የራስ ነውር አይታይም የሚባለው ለካ እዚህ ጋር ነው። እንደዛ ነው ጨዋታ።
ከዛም ተሳስመዋል፣ እዚህም ተሳስመዋል። ያጠቁርና ገባ አካበድ ነው እንጂ ለካ እዚያ አጠገባችንም ነበር። ሆነችኋለ ጉዳችሁ አለ እና ጸበል አስረጩት በደንብ ባነሳ ምክንያት ሁላችን አሁን እኛ አለን፣ በየቀኑ እንወጣለን። ገባ ለባህላችን ለሀገራችን ስንል የማናሳያቸው ነገሮች እኮ አሉ። እነ ዮኒ ደግሞ ጮውብናል ስንል ከተሳሳትንም ከራሳችን ጋር እንሳሳት ብለን እጅ አንስተን ስበናል። አሁን ለምሳሌ ማለት አዎ። እና በእውነት ብታስተካክሉልን ጥሩ ነው። ግን አንድ ሰው ነው እግዚአብሔር ግን ጀርመን የሆነ እግዚአብሔር ነው የምልህ በጣም ምርጥ። እንዲያውም ፊት ላለመስጠት ፈልገን ነው እንጂ በጣም ስርዓት ያላቸው ልጆች በጣም ብዙ። አንደኛ ሀገሩ ስርዓት ያስይዛል። አንድም አለ እንጂ የወንድ ጡቱን ሁላ እያሳየ አንሙት የሚባል ማይክ ሚኪ ሚዲያ ብሎ የከፈተ ጡቱን እያሳየ የሚያወራ ልጅ ሁላ አለ እኮ እናንተ ጋር። ጠባ ይሆን ምን እንደሆነ አላውቅም። ማነው? እኔ እኮ አላውቃቸው የምትላቸው ሚኪ ሚዲያ የሚባል መስቀል አድርጎ በመንዙማ የሚያመሰግን ሰው አለልሽ እኮ እናንተ ጋር። ምን ቀረን? በዙ እኔ የማላውቃቸው እብዶች በዙ አረ ቀረ ምን ቀረን? ወይ እናንተ ጋማ ያላረጋችሁን ነገር የለም። አንድ በቃሽ ማን ነው በእውነት። ስለዚህ ባካችሁ አሁንም አንቺ ከንቲባቸው ነሽ፣ አስተካኪልን፣ አስተካኪ። ማነው ሚኪ? ኦኬ እሺ፣ በምችለው አቅም እኔ እኮ ያው ላምጣልሻ ቲክታክ ላይ ምን እንድታቂው ላርጋ። ጎረቤትሽ ሆኖ ማታቂው አንቺማ ችግር አለብሽ ማለት ነው። የራስሽን ሚኪ ሚዲያ እኔ እኮ አንተን እኔ ብዙ ሰው እኮ አልመለከትም። ትንሽ እንዳንተ እውቅና ያላቸውን ካልሆነ በስተቀር ማንም ዝባዝን ከኔ ጊዜም የለኝም። ከየት ያመጣን ባህር? እኔ እኮ አንተ ራሱ ስትመለከት ቆይ ቅር ነገር የሚያስቅ ነገር ካልሆነ እንጂ እኔ ትላልቆቹን ነው የምመለከተው። ኒውስ፣ ዜና፣ ፖለቲክስ፣ ስፖርት ምናምን ትልልቅ ነገር ታዋቂ ሰዎችን ካልሆነ እነ ሰባሪዎችን ጥሯቸው እስኪ አንዴ ይምጡና ይስበሩ እስኪ ዛሬ ይምጡና ሊሰበር ነው አይደል ሚሉት ሊሰብር አይደል ሚሉት የጀርመን እብድ እኮ ነው። አንድ ጡት ማሳዣ ላኪለት አደራ፣ ለነፍስ ይሆን ይሻል። ጌዎች የሚለብሱት እኮ ቲሸርት ታዲያ ይለፍለት ነው። ስለዚህ ሞቅ ሞቅ ያለ ዮኒ ፋኖ ገደለው በለኛ። ፋኖ ገደለው ችግር ነው፣ ችግር ነው እንዴ ሰዎቹ ነው እንዴ? ኧረ የማውቀው ነገር የለም። እሱ ግን የሚያደርጉትን አያውቁም። እንደዚህ ከለበስክ አውቶ በቀዳሪ እኔም የማውቀው ታሪክ የለም። እንግዲህ ይመቸው፣ ከተመቸው የፊት ለፊት ካልተመቸው የኋላ ከተመቸው ይመቸው። እባካችሁ ጀርመንና ዱባይን ያዙልን። እውነትም አንተ እውነትህን ነው። እብድ በስቷል ማለት ነው። እናንተ ጋር በስቷል። ዱባይ ስትሄጂ ደግሞ አደራ አንቺም እንደ ሞታ አርገው እንዳያመጡሽ አደራ። እንደፈራው ግን ታውቃለህ። ለነገር አያደርጉትም። እኔም እንደ ከዚህ ግንኙነት የለኝም። ለምን መሰለሽ ኖ ስም በማጥፋት አንደኛ ስለሆኑ አደራ። እኔ አልመክርሽም። ባናቱ ይተከል ባትሄጂ ወደነዛም አልቀርም። ሆን እኔ በጣም የምፈራው እኔ የምታየኝ ነኝ ራሱ በእውነት እውነቴን ነው። ወዳጅ እንዳለውላ ጠላት ስላለ ግን የእንትና ይከብዳል። የሞጣው እንኳን ትንሽ ይከብዳል። በስመ አብ
እንደው በህይወት መኖሩ ራሱ እግዚአብሔርን ማመስገናል እንደሚባል ተቃለ ሆኒ በጣም በጣም ከትልቅ ሰው የሰማሁት ነው። እና ኧረ ተጠንቀቅ እንደዚህ ብለን እኛ ሌላ ሰው ላይ ተናገር ነው። ተጠንቀቅ መንገድ ላይ እንዳያጠቁ ምናምን ስናል እኔ ካጠቃኝ የሚያጠቃኝ የራሱ ሰው ነው አለ። ይህ እውነት እኮ ነው። እና በእውነት በአንቺም ራሱ ያጠቁሽ እኮ የራስሽ ናቸው። እንዲህ ያልኩ ማንም የሚያጠቃው የራሱ ነው። ሌላ ሊያጠቃሽ አይችልም። እኔ እኛን ማለት ነው እንዲህ ምናምን ብዬ እኛን ተጠንቀቁ። በአጠቃላይ ጀዋር ነው ጀዋር መሀመድ እዚህ ስንመቶ እንትን ስንለው ተጠንቀቅ፣ በቃ ስትወጣ ምናምን ስትገባ ተጠንቀቅ ምናምን ስንለው እኔ ከውጭ ማንሚያት ካጠቀኝ የራሴ እዚህ ያጠቁ አብዛኛው የታገልሽለት ሰው ነው የሚበላሽ፣ ሌላ ይበላሽ። በእውነት ቅርብ ነው የታገለት ሰው በብዛት ይበላሽ። እንደዚህ አይነት ችግር በጣም ያሳዝናል። የስ በተለይ በአማራውና በኦሮሞ የታገለለት ይበላል። ያ ለምንድን ነው ግን? ቅናት አላ የበለጥሻቸው ይመስላችኋል። ትልቁ አሁን አሁን በለውጡ በተለይ በዚህ ለውጥ ላይ ለውጥ አመጡ ከሚባሉ ሰዎች ግንባር ቀደሙ ጀዋር መሀመድ። የሚካድ ነገር የለው። እያንዳንዱን ስትራቴጂ ነድፎ ቄሮን አደራጅቶ ለዚህ ድል ያበቃው እሱ ነው። ይሁንዬ በአላማ ትበላላለ። ጥያቄ አላማ ነው፣ ስልጣን ነው፣ አላማ ነው፣ ፖለቲካ ነው፣ ጥቅም ነው። ትበላላለ። ለዛ አላማ መስዋዕት የሆንክለት የደከምክለት እታች እኮ ያለ እኮ ነው የሚበላ፣ ላይ እኮ ያለ ራሱ እኮ ነው የሚበላ። ምንም የሚያጠፋ ስም አሁን አንድ አይተህ ታውቃለህ? ብልጽግና ወጥቶ ስለ ጆሃር የሆነ ነገር ሲል ነው አሰረው፣ የሚቀጣውን ቀጣው፣ ያሳድደዋል፣ ያባረረዋል ምናምን በመጻጣፍ በራሳቸው ቋንቋ ይጻጣፋል። ከስር ያለው ግን ዝምታው ድምፁ ስለ ድምፅ ዋይ ለሱ የሚሆን ነገር ገባ። ለምን እኔ በጣም በዛ ደረጃ አድርጎ ዳር መያዙ ትክክል አልነበረም። ጀዋር ቀጥታ መግባት ነበረበት። የተሸወደው እሱ ነው። ኳስ አድርሰሽ ስታቀቢ ተበላሽ። በቃ ፓወሩን ከሰጠሽ በኋላ ይኬንጌር ባክ ፓወሩን አሳልፎ ጀዋር ሰጥቷል። ፓወሩን ገባሽ። እሱ ያሳዝነ ያውላ የደከመበትን ሙሉ ትግሉን አውጥቶ አሁን በመጽሐፍ ላይ ነው ያለው። ትግሉ አሁን ያለው የሱ መጽሐፍ ላይ ግዴታ ውስጥ መስጠት ግዴታ አልነበረም። ለምን መሰል የምትሰጪው ለሚበልጥሽ ነው፣ ለሚያንስሽ አትሰጪ። ገብቶሻል? ምንም ነገር ስትሰጪ ለሚበልጥሽ ስጪ። ለሚያንስሽ ስትሰጥሽ አንቺን ነው የሚያሳደው። ለሚበልጥሽ ስትሰጪ ግን አክብሮታል። አሁን ጀዋር ማድረግ የነበረበት ከሱ ለሚበልጡ ሰዎች ቢሰጥ ኖሮ ወይ ራሱ ጋር ቢሆን ኖሮ የት በደረሰ። አይ ሲስተማቲካሊ ሸውደውታል፣ አለሳልሰውታል። እንዴት እንደሆነ ታውቃለህ? የመጀመሪያ አብይ ሲመረጥ ማለት ነው ወጥቶ ተሳድቧል። ቪዲዮ አለ። አልሰጥም ተቀምጦ በቃ ግዴታ ተቀማ። ተሸወደ። አሁን ተሸወደ የሚለው ነው እንጂ ተቀማ የሚለው በደንብ እሱን ነው የምልሽ እኮ ፖለቲካ ላይ ጥንቃቄ መጨረሻ ላይ ካላደረግሽ ትበያለች። ትልቁ ሚስ ያደረገው ፖይንት እሱ ነው። እሱ በተለይ ሚስ ያደረገው የተሸወደው ምን እንደሆነ ታውቃለህ? ይህንን ስልጣን ጠቅልሎ ለኦፒዲዮ መስጠት ምን እንደፍ እያለ ነው እንጂ የሰጠው እዛ ነው እንጂ ለለማ መስጠት ነበረበት። ወንበሩን ጥርግ አድርጎ ነው የሰጠው እንጂ ትግሉን ቀጥ ብሎ ማስቀጠል ነበረበት። ግን ምን ተፈጠረ? አይዶን ነው በመሀላቸው እነዛም ያው የትግሉ አካል ስለነበሩ ውስጥ ላይ